ታሪካችን ሲጀምር ይህቺ በምስሉ ላይ የምትመለከቷት አረም የምትባለው ልጅ ጫካ ውስጥ ገብታ እየሮጠችና እየተጫወተች እያለ አንድ ከቤተሰቦቹ የጠፋ ትንሽዬ ጥቁር ነብር ታገኛለች። ቀስ እያለች ወደ ጃጓሩ እየተጠጋች እንዲሁም ደግሞ ጭንቅላቱን እያሻሸች በመጨረሻም እንዲያምናት አደረገችው። ለጃጓሩም ሆፕ የሚባለን ስም ካወጣችለት በኋላ ሁለቱ ቤስት ፍሬንዶች እስከሚሆኑ ድረስ ጊዜ አልፈጅባቸውም ነበር። ወዲያው በጫካው ውስጥ የተኩስ ድምጽ ይሰማል። በዚህ ጊዜ አዳኞቹ ያን ጫካ እያሰሱት እንደሆነ ስለገባት ሆፕን እቅፍ አድርጋ የሆነ ቦታ ተደብቃ እነሱ ከዛ ቦታ ዞር እስከሚሉ ድረስ ተጠባበቀች። አረም የምትኖረው እዛ ጫካ ውስጥ ከቤተሰቦቿ ጋር ሲሆን የእነሱም ስራ እዚህ ጫካ ውስጥ የሚገኙትን እንስሳቶች ከአዳኞች መጠበቅ ነው። እሷም እስከሚመሽ ድረስ ጫካ ውስጥ ከሆፕ ጋር ስትጫወት ስለነበረ ቤተሰቦቿ ተጨንቀው ጫካ ውስጥ ካፈላለጓት በኋላ ያገኟታል። እናቷም ለጫካዋና እዚህ ጫካ ውስጥ ለሚገኙት እንስሳቶች ያላትን ፍቅር ከተመለከተች በኋላ ወደፊት እኔ የሆነ ነገር ብሆን አንቺ ይህንን ጫካ የመጠበቅ ኃላፊነት አለብሽ በማለት ከአንገቷ ሚስጥራዊ የሆነ የአንገት ሐብልን አንስታ ለልጇ ታደርግላታለች። ነገር ግን አንድ ቀን እናትየው ከአዳኞቹ ጋር እንስሳቶቹን አትገሉም በማለት እየተጣላች እያለ እሷንም ይገሏታል። ታዲያ ሚስቱን ያጣው የአረም አባት በጣም አዝኖ ስለነበርና እዚህ ጫካ ውስጥ የምንኖር ከሆነ ልጄንም ማጣት አይቀርም፣ ይሄ ደግሞ እንዲፈጠር በፍጹም አልፈልግም በማለት ወደ ኒውዮርክ ሲቲ በመሄድ ከጫካው በቻለው አቅም በሙሉ ርቀቱን ጠብቆ አዲስ ህይወትን ይጀምራል። ከ8 ዓመታት በኋላ ዳሪያ የተባለች ጨካኝ አዳኝ ግድብን ለመገንባት በሚል ሽፋን ከጫካው ውስጥ ብርቅዬ የሚባሉ እንስሳቶችን በህገ ወጥ መልኩ እየወሰደች ለባለ ሀብቶች ትሸጣለች። ከቀን ወደ ቀን እዛ ጫካ ውስጥ ያሉት እንስሳቶች በሙሉ አንድ በአንድ እየጠፉ ይመጣሉ። የዛ ጫካ ጎሳ መሪ የነበረው ታዲያ ኦረር የሚባል ትልቅ ሰው ጫካው ላይ የደረሱበት ባሉ ነገሮች ልቡ ክፉኛ ቢሰበርም ነገር ግን መፋለም አይችልም። ምክንያቱም አዳኞቹ በጣም ዘመናዊ የሆኑ መሳሪያዎችን ስለሚጠቀሙ እሱ ከነሱ ጋር ልፋለም ካለ ህይወቱንም ማጣቱ ነው። ስለዚህ ከልጁ ጋር ወደ ከተማ በመሄድ አዲስ ህይወት ወደ ጀመረው ሰው ደብዳቤ ጽፎ ይልካል። ጫካ ውስጥ ያሉት እንስሳቶች አንድ በአንድ እየተገደሉ ወንዞቹንም እየመረዙ ውስጡ ያሉትን አሳዎች ራሱ አያስተርፉልንም። በቅርቡ የሆነ እርምጃ እንድንወስድ ማታግዘን ከሆነ ያለንን ነገር በሙሉ ማጣታችን ነው። ከነበሩን እነዛ በርካታ ጥቁር ጃጓሮች ራሱ መካከል የተረፈን አንድ ብቻ ነው። አዳኞቹም እሱን አድኖ በውድ ዋጋ ለመሸጥ ቀን ከሌሊት እያሳደዱት ነው። አዳኞቹን ለማስቆም የምትችልበት ምንም አይነት አቅም ካለ እባክህን ለመርዳት እንዳታመነታ በማለት ደብዳቤውን ጽፎ ይጨርሳል። ሶል ታዲያ ደብዳቤው ደርሶት በሚያነበው ጊዜ ልቡ ክፉኛ ይረበሻል። ለሚስቱ ጫካውን እጠብቃለሁ ብሎ ቃል ገብቶ የነበረ ቢሆንም ነገር ግን ልጁንም ደግሞ እንደ ሚስቱ ማጣት አይፈልግም። ስለዚህ ደብዳቤውን አጣጥፎ ያስቀምጠውና ከዚህ በኋላ ህይወቱን በዝምታ ለመኖር ይወስናል። በተመሳሳይ ሰዓት ደግሞ አረም በህልሟ በልጅነቷ አፍርታው ስለነበረው ቤስት ፍሬንዷ በተደጋጋሚ ታልማለች። በሚደጋገሙት ህልሞቿ የተነሳ እንቅልፏን በስነ ስርዓት መተኛት እያቃታት ይመጣል። ስለዚህ እየተነሳች ጭንቅላቷ ውስጥ የቀሩትን ትውስታዎች እየተጠቀመች ክፍሏን በሱ ስዕል ትሞላዋለች። አባትየው ስላገኘው ደብዳቤ ለልጁ እንኳን ሊነግራት አልፈለገም። ምክንያቱም ስለ እውነቱ ካወቀች ወደዛ ተመልሰን ጫካውን ካላዳንን ብላ እንደምታስቸግረው ስለሚያውቅ ነበር። በቀጣይ ቀን የባዮሎጂ ክላስ ውስጥ አስተማሪያቸው የሆነ እንቁራሪት በማምጣት ኤክስፐሪመንቷን ለተማሪዎች እየሰራች ልታሳያቸው ስትል ደግሞ ኤክስፐሪመንት ለመስራት ብለው እንስሳትን የሚያሰቃዩ ሰዎችን በፍጹም ስለማትደግፍ ስልኳን በማውጣት ወደሚመለከቱት አካላት ደውላ ስለ ሁኔታው ለማሳወቅ ትሞክራለች። ይህንን የተመለከተች ባዮሎጂ አስተማሪያቸው ታዲያ ስልኳን መንትፋት ከዚህ ትምህርት ቤት ታግደሻል ስትል ትጮህባታለች። ነገር ግን የአስተማሪዋ እንዲህ ማለት አረምን ከዓላማዋ ላይ ያስቆማት አልቻለም። ተስፋ ባለመቁረጥ ትምህርት ቤታቸው ውጪ ላይ እንስሳቶችን ያለ ምክንያት ማሰቃየት አቁሙ የሚል ጽሑፍ በትልቅዬ ጽፋ ታንጠለጥላለች። ምክንያቱም ሁሉም ሰዎች እንስሳቶችን ማሰቃየት ጥሩ እንዳልሆነና የሚሰሩትን ነገር እንዲያቆሙ ማድረግ ስለምትፈልግ ነበር። አባቷ ታዲያ ልጁ የምታደርገውን ነገር ሲመለከት ወደ አያቷ እንድትኖር ወደዛ ሊልካት ይወስናል። እሷም ሻንጣዋን እያስተካከለችና የሚያስፈልጓትን ነገሮች በሙሉ እየሰበሰበች እያለ ከዛ ጫካ መሪ ወደ አባቷ የተላከውን ደብዳቤ ታገኘዋለች። ከፍታም ስታነበው አዳኞቹ እያደኑ ከጫካ ውስጥ የቀረው አንድ ጃጓር ብቻ እንደሆነ ስታቅ እነሱ ተገደለ ብዬ በቀረው አንድ ጃጓር ተስፋ መቁረጥ የለብኝም፣ እንደምንም ብዬ ሄጄ ከአዳኞቹ ማስቆም አለብኝ በማለት ትወስናለች። በጣም ተናዳና ስሜታዊ ሆና አባቷ ወደሚሰራበት ቦታ በመሄድ እንዴት ነው ይሄ ደብዳቤ እንደደረሰ ያልነገርከኝ? ሁለታችንም አብረን ሄደን ጃጓርን ማትረፍ አለብን። ነገር ግን አባትየው ወደዛ ጫካ በፍጹም እንድትሄድ እንደማይፈቅድላት ይነግራታል። ልክ ይህንን ስትሰማ በጣም ትናደድና እሱ ማያግዘኝ ከሆነ ያለሱ እርዳታ መፈልገውን ነገር ማሳካት አያቅተኝም በማለት ተናዳ ጥላው ትሄዳለች። በዛውም የእናቷ ናፍቆት ይቀሰቀስባትና ስቅስቅ ብላ ማልቀስ ትጀምራለች። ወዲያው ግን በማልቀስ አይደለም አሁን ያለንበትን ችግር መፍታት የምችለው። ስለዚህ ቤት ገብታ የጀመረችውን ሻንጣ ማስተካከል በፍጥነት ታጠናቅቅና ራሷ ወደ አማዞን ጫካ በመሄድ የምታደርገውን ነገር ለማድረግ ትወስናለች። ነገር ግን ከመሄዷ በፊት
አስተማሪዋ የቀማቻትን ስልክ ማግኘት ስላለባት ወደ ትምህርት ቤት ታቀናለች። የባዮሎጂ መምህሯም የተሸከመችውን ሻንጣ በማየት ወዴት ልትሄጂ ነው ብላ ስትጠይቃት አባቴ ከአያቴ ጋር እንድኖር ወደዛ ሊልከኝ ነው፣ ስለዚህ ስልኬን መቀበል አለብኝ በማለት ትነግራታለች። ነገር ግን አስተማሪዋ የሆነ ልክ ያልሆነ ነገር እንዳለ ጠርጥራ ነበር። መስቀለኛ የሆኑ ጥያቄዎችን ደጋግማ ስትጠይቃትና አረምም ጥያቄዎቿን ለመመለስ ስትቸገር አስተማሪዋ ከአባትሽ ጋር አለመስማማት ተፈጥሮ ነበር አይደለ እና እሱ ሳያውቅ ወደ ሌላ ቦታ ልትሄጂ ነው፣ ያ እንዲሆን ደግሞ እኔ በፍጹም አይኔ እያየ አልፈቅድልሽም። ስልኳን አንስታ ለአባትሽ ነው ደውዬ ስለምታደርጊው ነገር የምናገረው በማለት ስልኳን አውጥታ ልትደውል ስትል አረም ትደነግጥና አስተማሪዋ በጣም የምትወዳትን ትንሽዬ እንስሳ በማውጣት ለአባቴ የምትደውይ ከሆነ ይህቺን በመስኮት ነው መወረውርልሽ በማለት ስታስፈራራት አስተማሪዋም እንስሳቷን በጣም ስለምትወዳትና እንድትሞት ስለማትፈልግ በቃ እሺ አልደውልም፣ እሷን ብቻ ለኔ ስጭኝ በማለት እንስሳቷን እየተቀበለቻት እያለ ከአረም ስልክ የቆረጠችው ትኬት በስልኳ ላይ ሲበራ ይታያታል። ገና ልክ አስተማሪዋ ወደምትሄድበት ሀገር ስልኳ ላይ እንዳየችው አረም በፍጥነት ከእጇ ተቀማትና እየሮጠች ከዛ ቦታ ትሄዳለች። አሁን አስተማሪዋ አረምን ለማድረግ እየሞከረች እንደሆነ ገብቷታል። ለአባቷ ሳትናገር ብቻዋን ወደዛ ጫካ መሄዷ ምን ያክል ለህይወቷ አደገኛ እንደሆነ ስለምታውቅ ልትከተላት በመወሰን ከኋላዋ ትከተላታለች። ኤርፖርት ላይ አረም ለአያቷ ትደውልና ከጓደኞች ጋር የሆነ የሚዘጋጅ ፓርቲ ስላለኝና አባቴ ደግሞ ስለከለከለኝ አንቺ ቤት ነው የምመጣው ብዬ ወደዛ ለሄድ ነው፣ አባቴ ቼክ ሊያደርግ ወደ አንቺ ከደወለ እዚህ ናት ብለሽ ሸፍኝልኝ በማለት ለአያቷ ስትነግራት አያቷም እሺ ብላ ትስማማላታለች። ከቆይታዎች በኋላ አስተማሪዋም እንደ አረም አይነት ትኬት ትቆርጥና አይሮፕላን ውስጥ ትገባለች። አይሮፕላን ውስጥ ከገባው በኋላ ልጅቷን ይዣ ተወርዳለሁ ብላ አስባ የነበረ ቢሆንም ነገር ግን ልክ አይሮፕላን ውስጥ እንደገባች ነበር የመብረሪያ ሰዓቱ ደርሶ ስለነበረ እንዳሰበችው ሊሆንላት አልቻለም። አማራጭ ስላጣች የሆነ መሀል ላይ አይሮፕላኑ የሚያቆም ከሆነ ይዣት ምንም ጊዜ ሳላቃጥል እመለሳለሁ ብላ ነበር ሌላኛው ደግሞ እቅዷ። ነገር ግን አይሮፕላኑ በፍጹም አላቆመም። አንዴ ደግሞ አይሮፕላኑ ካቆመ ወደ መጡበት ቦታ የሚመለስ ሌላ ሊያገኙ አልቻሉ። ከአይሮፕላኑ ማረፊያ ውጪ ብዙ ሰዎች ተሰብስበው የዶሪያ ፕሮጀክት ላይ ተቃውሞ እያደረጉ ነበር። አረም ታዲያ እዛ ተቃውሞ ውስጥ የምታውቃቸውን ሰዎች ስላላገኘች የምትፈልጋቸውን ጎሳዎች ለብቻዋ ለመፈለግ ትሄዳለች። በመሀል ግን አንጃ ሽንት ቤት መጠቀም ፈልጋ ስለነበረ እዛ በገባችበት ቀስ ብላ ልታመልጣት ብትሞክርም ነገር ግን በተደጋጋሚ ባመለጠች ቁጥር አንጃ እየሮጠች ትደርስባታለች። በመጨረሻም ሁለቱ ተያይዘው ትራቭል ከማድረግ ውጭ ሌላ አማራጭ አልነበራቸውም። አንጃ በመጨረሻ ማውራት ትጀምራለች። እኔ ያልገባኝ ነገር እንደዚህ አይነት አደገኛ ቦታ ላይ እንዴት ነው በልጅነት የማውቀውን ጓደኛዬን ለማዳን ብለሽ ህይወትሽን አደጋ ውስጥ እስከ መጣል ድረስ ቁርጠኛ የምትሆኚው? ከዚህ ጫካ ውስጥ ከገባሽ በኋላ በህይወት መውጣት ቀላል ነው ብለሽ ነው የምታስቢው? በዚህ ጊዜ አረም ይህን ጫካ ሰዎች ምጥማጡን እያጠፉት እንደሆነ ታውቂያለሽ። እንደ ባዮሎጂ አስተማሪ ደግሞ ለዚህ መቆም የነበረብሽ አንቺ ነሽ። አንቺ ግን በተቃራኒው አቅም የሌላቸውን እንስሳቶች እያመጣሽ የማይረቡ ልምምዶችን ተማሪዎች ፊት ታደርጊያለሽ። ልክ ይህንን ስትሰማ አንጃ የምትለው ነገር አጣች። በመጨረሻ መኪናው የሆነ ቦታ ላይ ደርሶ ሲያቆማቸው አንጃ እባክሽን እሺ አትሊስት ለአባትሽ ደውይለት። አረም በፍጹም ለአባት ያልደውልለትም ካለች በኋላ ይዛው የነበረውን ስልክ ወደ ወንዙ ተወረውረዋለች። አንጃ ይህንን ስትመለከት በጣም ነበር የተበሳጨችው። ምንድነው ያደረግሽው ብላ ስትጮህባት አረምም እኔ እዚህ የመጣሁት ጓደኛዬን ለማዳን ነው፣ እሱን ማዳን ማልችል ከሆነ ደግሞ በሞት ይሻለኛል በማለት እየጮኸች ስትነግራት በዚህ ጊዜ ነበር አስተማሪዋም አንጃ ወደዚህ ስትመጣ ይዛው የመጣችው አቋም በጣም ጠንካራ እንደነበርና በፍጹም ልታስቀይራት እንደማትችል ይገባት። እሷን መከራከር ተስፋ ቆርጣም ስለነበረ እስከምትሄድበት ድረስ አብራ ለመከተል ስለወሰነች በአካባቢው የነበሩትን ሰዎች አቅጣጫ ስትጠይቃቸው አንድ መልካም ሰውዬ እኔ በጀልባ ያደርሳቸዋለሁ በማለት ፈቃደኝነቱን ነገራቸው። በመርከቡም ተሰቅለው እየሄዱ እያለ በመንገዳቸው የሆኑ ሰዎች ህገወጥ በሆነ መልኩ እንስሳዎችን እየሸጡ እያሉ ተመለከቱ። አረም ይሄንን ስትመለከት ድሮ እዚህ ቦታ የምታውቃቸው ነገሮች በሙሉ በጣም እንደተቀየሩና አሁን ላይ ጠንቃቃ መሆን እንዳለባቸው ይገባታል። ከትንሽ ጉዞዎቹ በኋላ ሰውየው ወደሚፈልጉበት ቦታ ያደርሳቸውና መርከቡን ይዞ ከዛ ቦታ ዞር ይላል። ከትንሽ ቆይታዎች በኋላ የሜሪሃቫ ጎሳ ሰዎች ይመጡና መሳሪያቸውን በመያዝ ማናችሁ እናንተ በማለት ሲከቧቸው፣ ነገር ግን ልክ አረምና ሴሪያ እንደተያዩ ነበር ይተዋወሱና በጣም በደስታና በናፍቆት ይጠቃቀፉ ጀመር። የጎሳው ባለቤት ታዲያ አረምን እዛ ሲመለከታት ደስ ቢለውም ነገር ግን ግራ ይጋባል። እንዴት መጣች ብሎ ገርሞት ነበር ሲጠይቃት እሷ እዚህ እንደመጣች አባቷ እንደማያውቅ ስትነግረው በፍጥነት ወደ መጣሽበት ቦታ መመለስ አለብሽ በማለት ትዕዛዙን ይነግራታል። እሷ ግን በፍጹም ሆፕን እስከማይ ድረስ ከዚህ ቦታ ንቅንቅ አይደለም። እሱም የተነፍስና አንድ ብቻ ቀርቷል የተባለው ጃጓር የአንቺ ሆፕ ባይሆንስ በምን ታውቂያለሽ? ቢሆንም ደግሞ አሁን ላይ ድሮ እንደምታውቂው ህፃን አይደለም። ልክ እንዳየሽ አንቺ ላይ ጥቃት ለማድረስ ነው ዘሎ የሚመጣው። ይሄ ከተፈጠረ ደግሞ ህይወትሽ አደጋ ላይ ወደቀ ማለት እኮ ነው። ለዛም ነው አባትሽ እንድትጎጂበት ስለማይፈልግ ወደዚህ ቦታ እንድትመጪ ያልፈለገው። ስለዚህ እኔ አሁን የምትመለሽበትን መንገድ አመቻችና ከዚህ ቦታ ቶሎ ብላችሁ ወደ ሀገራችሁ ትመለሳላችሁ። ተናዳ ያለውን ነገር ችላ በማለት የድሮ ጓደኛዋን ታገኛትና ከእሷ ጋር ድሮ የሚኖሩበትን ቤት ለማየት ይሄዳሉ። የድሮ
ቤታቸው ታዲያ ተዘግቶ አሁን ላይ ማንም አይኖርበትም ነበር። ውስጥ ገብታ እዚህ ጥላቸው የሄዳቻቸውን እቃዎቿን ስትመለከት ወረቀት ላይ እሷና ሆፕ እየተጫወቱ አድርጋ የሳለችውን ስዕል ታገኛለች። ቀጥለውም ድሮ ለመጫወት የምትጠቀምበትን ዛፍ ላይ የተሰራ ቤት ላይ ትሄዳለች። በድንገት ሆፕ ከተደበቀበት ዘሎ ላይዋ ላይ ይወጣባታል። ላይዋ ላይ ሲወጣባት ከከፍታ ቦታ ስለሆነ ወደታች የወደቀችው ትከሻዋ ላይ ጉዳት ይደርስባታል። ሆፕም ቢሆን አሁን ላይ እሷ ማን እንደሆነች ራሱ አያስታውሳትም። ወዲያው ወደ ጫካ ውስጥ በመግባት ከዛ ቦታ ይሰወራል። የዛ ቦታ ሰዎች እያከሟት፣ እሷም ቀና ብላ ወደ ጓደኛዋ እየተመለከተች እንዴት ነው ሆፕ እንደዚህ የተቀየረው? ብዙ ጊዜያቶችን እኮ አብረን አሳልፈን ነበር። ለምንድን ነው ያላስታወሰኝ? ለምንድን ነው እየሸሸኝ ያለው? በማለት እዝን ስትል ያ ጃጓር ያንቺ ሆፕ ይሁን አይሆን ምናውቀው ነገር የለም። እሱ ቢሆን ራሱ እኮ ይሄ ሁሉን አመት ለብቻው ጫካ ውስጥ ሲኖር አደገኛ ሆኖ አንቺንም ደግሞ መርሳቱ አይቀርም። ከዚህ በላይ ወደሱ ለመጠጋት የምትሞክሪ ከሆነ በቃ ህይወትሽን ማጣትሽ ነው። ነገር ግን አንጃ አሁን ነበረ አድነዋለሁ ብላ የመጣችው ቤስት ፍሬንዷ የእውነት ሰው እንዳልሆነና ጃጓር እንደሆነ የገባት። በሰማችው ነገር በጣም በመገረም የምትለውን ነገር አታ አፏን ከፍታ ነበር የቀረችው። ሰዎቹም የተጎዳውን ትከሻዋን አክመውላት ከጨረሱ በኋላ አሁን ማረፍ አለባት ብለው ሁሉም ጥለዋት እዛው በተኛችበት ይሄዳሉ። አንጃም ወደ ኦራንት ዞርና ይህንን ሁሉ ቦታ የመጣችው እኔን የሚያስመጣችኝ አንድ እንስሳ ናፍቋት ነው ማለት ነው። በጣም ይገርማል። ልክ እንደዚህ ስትለው ህገወጥ የሆኑ እንስሳቶችን ማደን እዚህ ቦታ ላይ ከቀን ወደ ቀን በጣም እየጨመረ ነው። አዳኞቹም ይህንን የቀረውን አንድ ጃጓር ከዚህ ቦታ ለመውሰድ የቻሉትን ነገር በሙሉ እያደረጉ ነው። ከአላማቸው ደግሞ እሷ ገብታ እነሱን ለማስቆም እየሞከረች እንደሆነ ካወቁ እሷን ለመግደል ራሱ ምንም አያቅማሙ። አባቷ ደግሞ ይሄንን ያውቃል። ሚስቱም እንስሳቶችን ከመገደል አስቆማለሁ ብላ ነው በዚህ ፕሮሰስ የተገደለችው። ያለችውን ብቸኛ ልጁን ራሱ በፍጹም ማጣት ስለማይፈልግ ነው እዚህ እንዳትመጣ ራሱ የከለከላት። ይህንን ሁሉ ታሪክ ከሰማች በኋላ ታዲያ አስተማሪዋ በጣም ትገረማለች። ለካ ስለዚህ ነው ለእንስሳቶች ያላት ፍቅር በጣም ከፍተኛ የሆነው። በኋላ ላይ አረም እስካሁን ተኝታ ነበር። የሆነ ድሮ የምታውቀውን አይነት ድምፅ ስትሰማ ከተኛችበት ትነሳለች። ሆፕ ነበር። ቀስ ብላ ትነሳና እሱን እየፈለገችው እያለ ልክ ሆፕም እንደተነሳች ሲያያት ለመደበቅ ይሞክራል። በአካባቢው ያሉትን ጋርዶች እሷም ቀስ ብላ ታመልጣቸውና ኮቴውን እየተከተለች የሚሄድበትን ቦታ ለማወቅ ትጥራለች። በመጨረሻም የተደበቀበትን ቦታ ታገኘውና ሁለቱም ከቅርብ ርቀት ሆነው ይፋጠጡ ጀመር። በውስጧም አሁን መጥቶ እኔን ለመግደል ቢሞክርስ እያለች እየፈራች የነበረ ቢሆንም እንደምንም ድፍረቷን እያሰባሰበች በልጅነታቸው ስላደረጉት ነገር ትነግረው ጀመር። አዳኞቹ እኮ እናትን ከገደሉብህ በኋላ እኔ ነበርኩኝ ስንከባከብህ የነበረው። እንዴት ነው እኔን ማስታወስ የሚከብድህ? አብረን እንጫወት ነበር እኮ እያለች ወደ አጠገቡ ለመጠጋት ስትሞክር እሱም ቀስ ቀስ እያለ ወደ እሷ እየተጠጋ ያስታወሳት ነበር የሚመስለው። ነገር ግን ልክ አጠገቧ እንደደረሰ ይፈራና ከዛ ቦታ እየሮጠ ይሄዳል። ልቧ ስብር ብሎና አይኗ በእንባ ተሞልቶ እያለቀሰች ስሙን እየደጋገመች ብትጠራም ነገር ግን ተመልሶ አልመጣም። አዝና ወደ ጎሳዎች ወደ ተሰበሰቡበት ቦታ ትመለሳለች። እነሱም እሷን ለማከም የተጠቀሙበት መድኃኒት አሪፍ ስለነበረ የተጎዳው ትከሻዋ ቶሎ ድኖ ነበር። ሲያያት አንቺና አንጃ ወደ መጣችሁበት ቦታ የምትመለሱበትን መንገድ አመቻችቼላችኋለሁ፣ ቶሎ እቃችሁን ያዙና እዛ መኪና ላይ ተሰቀሉ በማለት ሁሉም ተሰናበቷቸው። መኪናው ላይ ተሰቅለው ታዲያ እየሄዱ እያለ ከሩቅ ሆኖ ሆፕ መኪናውን እየተከታተለ እያለ ትመለከተውና እሷም ልክ እንዳየችው ነበር እኔን እየጠራኝ ነው። ሳታመነታ እየሄደ ከነበረው መኪና ዘላ ወደ ታች ትወርዳለች። አንጃ ይህንን ስትመለከት በጣም ትደነግጥና በመጮህ ሹፌሩን ባክህን መኪናን መንዳት አቁም ብላ ታስቆመውና እሷም ልትከተላት ዘላ ትወርዳለች። ነገር ግን በመሀል በጣም የምትወዳት እንስሳዋ የምትይዝበትን ቦርሳ ስታየው ቦርሳ ውስጥ አልነበረችም። ይህንን ስትመለከት በጣም ትከፋለች። መኪናው እነሱን ጥሎ ጉዞውን ቀጥሏል። እዚህ ደግሞ የመጣችው አረምን ብላ ስለሆነ እሷን ጥላት ወደ መጣችበት ቦታ በፍጹም መመለስ አልፈለገችም። ጫካ ውስጥ ለብቻ መቆየት ቢያስፈራትም እንደምንም ድፍረቷን አሰባስባ ውስጥ ለውስጥ እየገባች አረምን ማፈላለጓን ጀመረች። በመጨረሻም አረምን ከሩቅ ትመለከታታለች። በተመሳሳይ ሰዓት ደግሞ አረም ቀስ ብላ ወደ መሬቱ ቁጭ በማለት ከፊት ሆፕን እየተመለከተችው ነበር። እጇን በመክፈት እስኪተቃቀፉ ድረስ እየጠበቀችው ነበር። እሱም እየሮጠ መጥቶ አረም ላይ በኃይል ሲሰቀልባት ነገሩን ከሩቅ ስትመለከተው የነበረችው አንጃ አይን እያየ ልጅቷን ገድላት በማለት በጣም በመደናገጥ እጇን በአፏ ላይ ጭና ነበር ስትመለከት የነበረችው። ነገር ግን ሆፕ አረምን ምንም አላደረጋትም። ከላዩ ላይ እየነሳና መሬት ላይ እየተንከባለለ ደስተኝነቱን ይገልጽ ጀመር። በምትመለከተው ነገር በጣም ተገረመች። በህይወቷ የዱር እንስሳ ከሰው ጋር እንደዚህ ሲጫወትና ሲዋደድ ስታይ የመጀመሪያው ነበር። ባለማመን ስልኳን በማውጣት የሚያስገርማትን ነገር ካሜራዋን ከፍታ መቅረጽ ትጀምራለች። ወዲያው ከፍተኛ የሆነ የተኩስ ድምጽ ትሰማለች። ደስ በሚል ሁኔታ የተተኮሰው ተኩስ ሆፕ ላይ ያልደረሰበትም ነበርና ቶሎ ብሎ ያመልጣል።
ተኩሱን የሰማችውም አጃር እየሮጠች ወደ አረም ስትሄድ አረምም ጥሏት ለብቻዋ እዚህ የመጣች መስሏት ነበር። ተከትላት እንደመጣች ስታውቅ በጣም ትደነግጥና ለምንድን ነው ተመልሰሽ የመጣሽው? አንጃም ስለዚህ ለመከራከር አሁን ጊዜ የለንም በማለት ከእነዚህ አዳኞች ለማምለጥ በቻሉት ፍጥነት በሙሉ ይሮጣሉ። አረምም ሆፕ ይህንን ጫካ በደንብ አድርጎ ስለሚያውቀው እሱ ከነዚህ አዳኞች ወደሚደበቅበት ቦታ እንደበቃለን በማለት እሱ ሲሮጥ ከኋላ ይከተሉታል። ዘሎ እዛ አካባቢ የነበረው ወንዝ ውስጥ ይገባል። እነሱ መገደል ስላልፈለጉ ተከትለው ውስጥ ወንዝ ውስጥ ገቡ። ዋኝተው ወደ ሌላኛው አቅጣጫ ሲደርሱ አዳኞቹም ሊያያቸው ስላልቻሉ ተስፋ በመቁረጥ ከዛ ቦታ ዞር ይላሉ። ከነሱ አመለጥን ብለው እያረፉ እያለ ከዛ ወንዝ የሆነ እባብ ቀስ እያለ ይመጣል። ሆፕ ጊዜ ሳያቃጥል እዛ ጋ የነበረ ዛፍ ላይ ሲሰቀል አረምም ከጀርባው ትከተለውና አብረው ዛፉ ላይ ትሰቀላለች። ነገር ግን አጀር በጣም ደንግጣ ስለነበረ መንቀሳቀስ ራሱ ስላቃታት ቆማ ትቀራለች። እባቡ ወደሷ እየተጠጋ ሊነድፋት ልክ ወደሷ ሲመጣ ሆፕ ከነበረበት ቦታ ዘሎ ይመጣና እባቡ ላይ የጮኸ እያስፈራራው ከዛ ቦታ ዞር እንዲል አደረገው። አረምም ይህንን አጋጣሚ ተጠቅማ አስተማሪዋን እንጨት በመጠቀም ወደ ላይ እየጎተተች ትሰቅላታለች። በኋላ ላይም አንጃ እንዴት ነው ይህ የዱር እንስሳ ህይወቴን ሊያተርፍልኝ የቻለው? ከሰው ጋር አይላመድም የሚባል የዱር እንስሳ ህይወቴን ያተርፍልኛል ብዬ በፍጹም አስቤ ራሱ አላቅም ነበር። አረም ፈገግ ብላ እሱ ስፔሻል ነው፣ በፍጥነት ከነዚህ አረመኔዎች ታግደን በሰላም የሚኖርበትን ሁኔታ ማመቻቸት አለብን። አስተማሪዋ አረም ባለችው ነገር ትስማማለች። አሁን እየመሸና አካባቢውም እየጨለመ ስለነበር ወዴት መሄድ እንዳለባቸው በስነስርዓት ማወቅ ስለፈለጉ የዛፉ ጫፍ ላይ በመሰቀል ጫካውን ከላይ ሆኖ በደንብ ይመለከቱታል። አንጃ ባየችው ነገር በጣም ትገረማለች። እዚህ እየመሸ ስለሆነና በምሽት ደግሞ እዚህ ጫካ ውስጥ መንቀሳቀስ ለኛ በጣም አደገኛ ስለሆነ እዚህ ዛፍ ላይ ሆነን ይህንን ሌሊት ማንጋት አለብን። አንጀር መጀመሪያ ላይ እንዴት ነው እንደዚህ የእብድ ነገር ማሰብ የምትችይው ብላት የነበረ ቢሆንም ነገር ግን ስታስበው ያለቻት ነገር እውነቷን እንደሆነ ስለገባት እሺ በማለት ትስማማለች። ከዛው ቁጭ ባሉበት ማውራት ይጀምራሉ። እስከዛሬ ድረስ በህይወቴ ለእንስሳቶች መብት እንደዚህ የሚጨነቅና ከራሳቸው በላይ አስበልጦ የሚወዳቸውን አይነት ሰው አጋጥሞኝ አያውቅም። ይህን ስትሰማ አረምም እኔም አንድ ነገር ማለት ፈልጋለሁ። አንቺ እንስሳቶች ላይ እንደዛ ኤክስፐሪመንት ስትሰሪ ሳይሽ በጣም ታናድጅኝ ነበር። ነገር ግን አንድም ቀን ጠልቼሽ አላውቅም። ይበልጥ አከብርሻለሁ። አንቺ ህፃናቶችን ሰብስበሽ በምታስተምሪያቸው ጊዜ ይሰሙሻል። ይህንንም ተጽዕኖ ፈጣሪነትሽን ተጠቅመሽ እንስሳቶች ላይ የሚደርሰውን ጥቃት እንዲያቆሙ እንዲሁም እንዲጠብቋቸው ብትመክሪያቸው እስከ ቤተሰቦቻቸው ድረስ አንቺን ሊሰሙበት የሚደርሱበት ሁኔታ በጣም ከፍተኛ ነው። አንጃም በሰማችው ነገር ልቧ ይነካል። እዛውም መሽቶ ስለነበረ ሁለቱም ባሉበት ቦታ ተመቻችተው ይተኛሉ። ጠዋት አንጃ ከተኛችበት ስትነሳ አረም ከሆፕ ጋር ሆነው ውሃ ውስጥ ገብተው እየተጫወቱ ነበር። ለትንሽ ጊዜ ነገሮች ሁሉ ሰላም እንዲሁም ደግሞ ደስ የሚሉ ነበሩ። ነገር ግን ወዲያው አዳኞቹ ቦታውን መክበብ ይጀምራሉ። ሆፕ የመጡትን አዳኞች ልክ እንደተመለከተ የሆነ እንጨት በእጇ ሲዛትና በፍጥነት ወደ ጫካ ውስጥ በመግባት ይሰወራል። ሆፕ ያሰበው ነገር ስለገባት አረምም የሰጣትን እንጨት አፋ ውስጥ ትከተውና እንደ መተንፈሻነት እየተጠቀመችበት ውሃ ውስጥ ትቆያለች። አዳኞቹን በደንብ አድርገው ቦታውን ይቀኙና ሳያዋት ቀርተው ከዛ ቦታ ዞር ይላሉ። አዳኞቹ ከሄዱ በኋላ ሁለቱ ሆፕን እየተከተሉ ጫካውን ይዞሩታል። አስተማሪዋ አሁን መቼ ነው ወደ ቤታችን የምንመለሰው ስትላት አረምም እኔ አሁን ጫካ ውስጥ በደንብ ገብተናል፣ ከዚህ መውጫው የት እንዳለ ራሱ አላውቅም፣ ያለን ብቸኛ አማራጭ ሆፕን መከተልና እሱ ወደሚወስደን ቦታ ብቻ መሄድ ነው ስትል መለሰችላት። አስተማሪዋ መሺ ብላት እየተራመዱ እያለ እግሯን ያማትና አረም መሬት ላይ ትወድቃለች። ቅድም አዳኞቹ እየመጡበት በነበረበት ጊዜ ከነሱ ለመደበቅ ስትሞክር ነበር እግሯ የተጎዳው። አንጃ ቶሎ ብላ ቅጠሎችን በመቆራረጥ እግሯን ለማከም ትሞክራለች። አረምን በዚህ ጊዜ በጣም ይቅርታ፣ የምትወጃትን ትንሽዬ የሆነች እንስሳ በእኔ ምክንያት አጣሻት። እዚህ ጫካ ውስጥ የሚመቸውን ቦታ አግኝቶ ደስተኛ ሆኖ ተመችቶት እንደሚኖር ተስፋ አድርጋለሁ። አንጃም በሰማችው ነገር ፈገግ ትልና ታሪኳን መናገር ትጀምራለች። ድሮ ሁሉም ነገር የሚያስፈራኝና ኮንፊደንስ የሚባል ነገር ያልነበረኝ ሰው ነበርኩኝ። አንድ ቀን ኪትን ወደ ቤቴ በጣም ተጎድቶ ይመጣል። እግሩ ተጎድቶ ነበር። ቀና ብሎ እርዳታ በሚፈልግ አይን ሲመለከተኝ በሰዓቱ ከቤት መውጣት ራሱ በጣም እፈራ ስለነበረ ምንም አይነት አስፈላጊ ጉዳይ ቢያጋጥመኝ ቤት የምቆይ ሰው ነበርኩኝ። ነገር ግን ኪትንን ለማሳከም ስል ይዤው ወደ ሐኪም ቤት ወሰድኩት። ያን ቀን ነበር ህይወትሽ ላይ ትርጉም ያለው ነገር እንዲፈጠር የምትፈልጊ ከሆነ የምትፈሪውን ነገር መጋፈጥ አለብሽ። ከዛም ጊዜ በኋላ ጠንክሬ ተምሬ አስተማሪ ለመሆን በቃሁኝ። ከትንሽ ቆይታዎች በኋላ አረም ይመጣና እሱ የሄደ መንገድ ይመራቸው ጀመር። እሱን እየተከተሉ ከጫካ ውስጥ እንስሳቶችን እየወሰዱ በህገ ወጥ መልኩ የሚሸጡት ሰዎች ግብይታቸውን የሚፈጽሙበትን ሚስጥራዊ የሆነ ቦታ ላይ ነበር የደረሱት። አንጃ ምንም ጊዜ ሳታባክን ነበር ስልኳን በማውጣት ቪዲዮ መቅረጽ የጀመረችው።
ነገር ግን ካዩት ነገር በላይ ያስደነገጣቸው ሴሊያ የምትባለው ልጅ ከነዚህ ጋር እየተባበረች እየሰራች መሆኑ ነበር። አረምም ሴሊያን እዛ ጋር ስትመለከታት ባለማመን ሳታስበው ትጮኻለች። ድምጻቸውን የሰሙት አዳኞችም ቶሎ ብለው መሳሪያቸውን በማውጣት ወደ እነሱ መተኮስ ይጀምራሉ። የተኮሱትም አንዱ ጥይት ሆፕ ላይ ደርሶበት ስለነበረ ራሱን ስቶ መሬት ላይ እንዲወድቅ ያደርገዋል። አንጃ ደንግጣ ከዛ ቦታ እየሮጠች እርዳታ የሚሰጣትን ሰው እየፈለገች እያለ ሴሊያ ከኋላዋ ትመጣለች። ወዴት ነው መሄድ የምትፈልጊው? እኔ ላደርስሽ እችላለሁ ስትላት፣ አንጃ ግን በፍጹም ልታምናት ስላልፈለገች አንቺ ውረጂ፣ እኔ ከፊቱኝ እየነዳሁኝ ወደምፈልግበት ቦታ እሄዳለሁ በማለት ቦታ ይቀያየራሉ። በፍጥነት ወደዛ ጎሳ መሪ ጋር ትሄድና የቀረጸችውን ቪዲዮ ታሳየዋለች። ሴሊያም ሆፕን ነበር እስካሁን የሚፈልጉት። አሁን እሱን ስላገኙት ራቅ ወዳለ ቦታ ይዘውት ሊሄዱ ነው እቅዳቸው። በዚህም ጊዜ ስለነገርሽን ኢንፎርሜሽን እናመሰግናለን። ነገር ግን እንዴት ነው እኛን ከርተሽ ከአዳኞቹ ጋር በመተባበር እስከዛሬ ድረስ ስታገለግያቸው የነበረው በማለት ይቆጣትና አንጃን አንቺ ቶሎ ብለሽ ወደ ጋዜጠኞቹ ጋር በመሄድ የቀዳሽውን ቪዲዮ በማሳየት እንዲሁም ደግሞ የምታውቂውን ነገር በመናገር እውነታው ለዓለም እንዲጋለጥ አድርጊ። እኛ ደግሞ እዚህ ሆነን እነሱን በመከታተል ቶሎ ብለን የሚያደርጉትን ነገር ለማስቆም እንሞክራለን። ወዲያው አንጃ በተባለችው መሰረት ወደ አንድ ኒውስ ስቴሽን ትሄድና በቀጥታ ስርጭት እየተላለፈ የነበረ አንድ ዜና ነበር። እየሮጠች ካሜራ ፊት በመግባት የቀረጸችውን ቪዲዮ ለዓለም ታስተላልፍ ጀመር። በጊዜው ዜናውን እየተመለከቱት የነበሩት ሰዎች በሙሉ የምትናገረውን ነገር እየሰሙ በመጨረሻም እውነት መጋለጥ ትጀምራለች። በተመሳሳይ ሰዓት ደግሞ ዶሪያ ከአጋዦቻቸው ጋር ሆኖ እኛ እዚህ ጋር እያለን እንስሳቶቹን ይዛችሁ የትም አታመልጡም በማለት መንገዳቸውን ሸፈኑባቸው። አዳኞቹም ከመኪናቸው ወጥተው ዘመናዊ መሳሪያቸውን በመጠቀም ፍልሚያ ሊጀምሩ ሲሉ ፖሊሶች በአሳቻ ሰዓት በቦታው ይደርሳሉ። በዚህም ጊዜ የምታደርገው ነገር በህዝብ ፊትና በፖሊስ ፊት ስለተጋለጠ ምንም ማለት የምትችለው ነገር ስላልነበረ እስከ ቡድኖቿ በመሆን የፖሊስ መኪና ውስጥ በመግባት ይታሰራሉ። ወዲያው አዳኞቹ ይዘውት የነበረውን መኪና ልክ ሲከፍቱት ሆፕ ዘሎ ከመኪናው ይወጣል። መኪና ውስጥ አረምም እጇ ታስሮ ተቀምጣ ነበር። ልክ ሲታዩ ደስ ይላቸውና ይተቃቀፋሉ። ሲሮጥ የነበረውንም ሆፕ እየተከታተለች ጫካ ውስጥ በመግባት መጫወታቸውን ሲጀምሩ ወዲያው ጠፍታ የነበረችው ትንሽዬ አስተማሪዋ እንስሳ ቀስ እያለች መሬት ላይ እየተንቀሳቀሰች እያለ ታገኛታለች። ጓደኛዋን በድጋሚ የተመለከተችው ታዲያ አንጃ በደስታ በጣም መፈንደቅ ትጀምራለች። ብዙም ሳይቆይ ሶል የልጁን ነገር ስለሰማ ወደ ጫካው ይመጣል። ከአባቷ ጋርም በመሆን የእናቷን መቃብር ይጠይቃሉ። ልጁ ለእንስሳቶቹ ብላ ያደረገችውን ነገር በሙሉ እስከ ቆራጥነቷ ከተመለከተ በኋላ ከዚህ በኋላ እዚህ ጫካ ውስጥ ለመኖር አብሯት እንደተስማማ ይነግራል። ይህንን ስትሰማ አረም በጣም ደስተኛ ትሆናለች። ፊልማችን በዚህ መልኩ ያበቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።